አሁን ለእያንዳንዳችን እግዚአብሔር የሚናገረው ነገር አለ። ድካም ግን እኛ ጋር አለ። አሁን ብዙ ጊዜ እግዚአብሔር የሚዘገይ አምላክ ብቻ አይደለም። እግዚአብሔር የተናገረውን ነገር በጣም በጸሎት ይፈጥናል። ነገራችሁ በጸሎት ይፈጥናል። ነገራችሁ በጩኸት ይፈጥናል። ነገራችሁ በምልጃ ይፈጥናል። ነገራችሁ ራሳችሁን ለእግዚአብሔር አሳልፋችሁ በመስጠት ይፈጥናል። ነገራችሁን የሚያፈጥነው ነገር መታዘዛችሁ ነገራችሁን ያፈጥናል ወዳጆች። አሜን። ሻሎም የተወደዳችሁ የጌሮሴፍ ጋር ፋሚሊዎች እንዴት ናችሁ? ጌታ ይባረክ። እህታችሁ ሄቨን ነኝ ከስዊድን። ባለፈው እንግዲህ ስለ ተነስታችሁ ጩሁ በሚል ደግሞ አካፍያችሁ ነበረ። ጌታ ይባረክ። ዛሬም እሱን ቃል ደግመዋለሁ። ጌታ መልካም አምላክ ነው። መድገብ ሳይሆን አክቹአሊ ከዛ የቀጠለ ነው። እንዴት እግዚአብሔር ጩኸታቸውን እንደሰማ ዘንበልም እንዳለ ደግሞ እንመለከታለን ማለት ነው። እንግዲህ ባለፈው ብያችኋለሁ የእስራኤል ሕዝብ 400 ዓመት ነው የተገደበለት። ግን 430 ዓመት ሲሆን ነው እግዚአብሔር ከዛ ያወጣቸው በመዘግየታቸው ምክንያት ነው ብያለሁ። ምናልባት ያላያችሁ ሰዎች ካላችሁ ሄዳችሁ ለምንድን ነው 430 ዓመት የዘገየው ትንቢቱ የሚለውን እዛ ላይ ሄዳችሁ ታገኙታላችሁ። ጌታ ይባረክ። አሜን። ደግሞ ለብዙዎች ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ብዙዎች ይጠቀሙ፣ ብዙዎች ይንቁ፣ ይነሱ። አሜን። ጌታ ይመስገን። ይህን ድምፅ የሚሰማ ሁሉ እንደሚነሳ አውቃለሁ፣ እንደሚነቃ አውቃለሁ፣ እንደሚባረክ አውቃለሁ። ጌታ ይባረክ። ለምን? ቃሉ ሕያው ስለሆነ የሚሰራ ስለሆነ የእግዚአብሔር መንፈስ ስላለበት ከዛ የተነሳ ማለት ነው። አሜን። ኢየሱስ ጌታ ነው። እንግዲህ እንደዚህ ይላል፣ እግዚአብሔርም የለቅሷቸውን ድምፅ ዘጸአት ምዕራፍ 2 ቁጥር 24 ላይ እግዚአብሔርም የለቅሷቸውን ድምፅ ሰማ፣ እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብም ጋር ያደረገውን ቃል ኪዳን አሰበ። አያችሁ፣ እግዚአብሔር መጀመሪያ ኪዳኑን ከማሰቡ በፊት ያንቺ ለቅሶ ያስፈልጋል። ያንተ ለቅሶ በእግዚአብሔር ፊት ማማጥ፣ በእግዚአብሔር ፊት መሆን፣ በደስታ በፍቅር እግዚአብሔርን እያመሰገናችሁ፣ እግዚአብሔርን እየባረካችሁ፣ ነፍሳችሁን ለእግዚአብሔር እያፈሰሳችሁ። ነፍሳችሁን በእግዚአብሔር ፊት ስታፈሱ ልታለቅሱ ትችላላችሁ። አሁን ግዴታ አይደለም። የአመድ እየነሰነሱ ያሉ ያለቀሱ እግዚአብሔር ወይ ካልጎበኘኝ ሞቼ ይገኛለሁ የሚል ጸሎት አሁን በአዲስ ኪዳን አይሰራም። በአዲስ ኪዳን ሁልጊዜ በጌታ ደስ ይበላችሁ መርህ ነው፣ ህግ ነው። ይሄ ህጋችን ስለሆነ ሁልጊዜ ደስ ይለናል። ጌታ ይባረክ። አሜን። ራሱ ፈልገው ሳይሆን ራሱ ውስጥ ያለው የሰላም መንፈስ ስለሆነ የመንፈስ ቅዱስ ኃይል ስላለ ውስጣችን ራሱ ሰላምን፣ ደስታን፣ ረፍትን ይሰጠናል ማለት ነውና ከዛ የተነሳ ደስተኞች እንሆናለን። ግን አንድ ነገር አለ በዚህ ውስጥ ማለት ነው። እግዚአብሔር ልክ ይህንን ወደዚህ ህይወት ውስጥ ስትገቡ፣ እንዲህ አይነት ልምምድ ውስጥ ስትገቡ፣ ወደ እግዚአብሔር ስትጮሁ፣ የተስፋ ቃላችሁን እያሰባችሁ፣ ምክንያቱም እነዚህ ሰዎች የተስፋ ቃላቸውን ነው እየተናገሩ ሲጸልዩ ሲያለቅሱ የነበሩት። እግዚአብሔር አስባችኋለሁ ብሎ ነበር። የታለ? ስለዚህ የለቅሷቸውን ድምፅ ምን ብሎ ሰማ? እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብም ጋር ያደረገውን ቃል ኪዳናቸውን አሰበ። አሁን እንግዲህ እዛ ግብፅ ምድር ላይ ምናልባት ግብፃውያኖችም እኮ ታስታውሳላችሁ አይደለ? ከእስራኤሎች ጋር እኮ ብዙ ግብፃውያኖች ወጥተዋል። ብዙ ግብፃውያኖች ነበሩ ራሱ የሚጨቆኑ በሀገሩ ላይ ይመስለኛል። ምክንያቱም ስላልተጻፈ ብዙ ዲቴል። ለምንድነው ከነሱ ጋር አብረው ስደትን የወጡት? ለምንድነው ከነሱ ጋር አብረው ሲያመልኩ ያልነበሩትን አምላክ አብረው ለማምለክ የወጡት? ለምንድነው ብዬ ስጠይቅ እንደዚህ ነው የሆነው። ምንድነው ስትል ምክንያቱም እነዚህ ሰዎች ሲጨቆኑ የነበሩ ሰዎች ስለነበሩ። አንድ ሰው አገሩ ላይ ካልተመቸው፣ አገሩ ላይ ካልተስማማው፣ አገሩ ላይ ጭቆና ከበዛበት ነው ጥሎ የሚወጣው አገሩን። መቼም አገራችን ላይ የተመቸ የተደላደለ ስራ ቢሆን፣ ኑሮ ቢሆን፣ ህይወት ቢኖረን ኖሮ ጥለን እንውጣለን ብዬ አላስብም። ኤኒዌይስ ግን እነዚህ ሰዎች አብረው ወጥተዋል። ስለዚህ እግዚአብሔር ግን የግብፃውያኖችን ድምፅ ሰማው አይደለም የሚለው። የተስፋ ቃል ኪዳን የገባላቸው ለማን ነው? ለያዕቆብ። ጌታ ይመስገን። አሜን። ለአብርሃም፣ ለይስሐቅና ለያዕቆብ የገባላቸውን የተስፋ ቃል ሊፈጽም ወረደላቸው ማለት ነው። ጌታ ይባረክ። አሜን። ስለዚህ ዛሬም እኛ በክርስቶስ ኢየሱስ የተሰጠን የተስፋ ቃል አለ። የምንወርሰው አዲሲቷ ኢየሩሳሌም አለች። አሜን። ጌታ ይባረክ። ስለዚህ ጌታ ኢየሱስ ክርስቶስ ዳግም ሲመጣ እሱ እንዳለ ሆኖ ደግሞ እግዚአብሔር በምድር ደግሞ የገባልን ኪዳን አለ። በጣም ብዙ በየቀኑ እግዚአብሔር ያወራል። በቃሉ ያወራናል፣ በህልም ያወራናል፣ በራእይ ያወራናል። ጌታ ይባረክ። ምናልባት ይህን ቪዲዮ እያያችሁ ያላችሁ ሰዎች ካላችሁ
እውነቴን ነው የምላችሁ። ሄዳችሁ እዩት። ከኋላ ቪዲዮዎች አሉ። ይኸው እዚህ ጋር ሜንሽን ያደርግላችኋል። ምንድነው ካላችሁኝ ህልምን መረዳት በሚል ስለ ህልም የተናገርኩበት አለ ማለት ነው። እግዚአብሔር በህልም ይናገራል። ነቢያቶች በፓስተሮቻችሁ በሚያገለግሏችሁ እግዚአብሔር በምንም ይናገራል፣ አንተ ማስተዋል ከሰጠህ ማለት ነው። አሜን፣ ጌታ ይባረክ። ስለዚህ እግዚአብሔር የተናገረን የተስፋ ቃል እግዚአብሔር በቃ ይዘህ አለኝ፣ ይሄ የተስፋ ቃሌ ነው፣ እግዚአብሔር ብሎኛል፣ ጠብቀዋለሁ፣ እግዚአብሔርን አገለግለዋለሁ፣ ሰማዋለሁ፣ ወጣለሁ፣ እግዚአብሔር ውጣ ብሎኛል ምናምን ለምትሉ ሰዎች ካላችሁ ግን እግዚአብሔር በዚህ ጉዳይ ላይ ዘገየብኝ የምትሉ ለእናንተ በእውነት እግዚአብሔር ዛሬ ምን ሊል ነው የፈለገው? ሊሰማችሁ ፈልጓል ማለት ነው። እግዚአብሔር ሊወርድ ፈልጓል ማለት ነው። እግዚአብሔር የተስፋ ቃላችሁን ሊሰማ ፈልጓል ማለት ነው። ጩኸታችሁን የምትሰሙበት መንገድ አንዱ የተስፋ ቃላችሁን እያሰባችሁ ኤርምያስ 33 ላይ ያለው የእግዚአብሔርን ቃል ወደ እኔ ጩህ፣ እኔ የማታውቅና ኃይለኛ ነገር አሳያለሁ። አሁን የተስፋ ቃልህን አላየኸውም፣ ታላቅ ነው፣ በጣም ድንቅ ነው። በእውነት እንደም ነገራችሁ እግዚአብሔር ሲናገር አንዳንዴ ማለት ያው የማታዩትን ነገር ነው ተስፋ የምታደርጉት። የምናየውን ነገር የሚያዩን ነገር ማን ተስፋ ያደርገዋል ይላል ዕብራዊ ያለ። የሚታይ ነገር ተስፋ አይደረግም። በቃ ኦሬዲ ታይቷል። ምንም አትናፍቀውም። ተስፋ ማታረገው ኦሬዲ አይተዋል። እኔ ያው ስዊድን ሀገር ነው የምኖረው። ስዊድንን ለማየት ተስፋ አላረግም። በቃ ኦሬዲ ስዊድን ሀገር ውስጥ ስለምኖር ማለት ነው። ምናልባት ግን ኢትዮጵያ እያለሁኝ ወይ ሌላ ሀገር እያለሁኝ ግን ስዊድንን ተስፋ ላደርግ እችላለሁ። ወደ ማድረጊያትም ሊሆን ይችላል። በቃ ስዊድን ሀገር ሄጄ ምን አይነት የሆነ ሀገሩ ምን ይመስል ይሆን እያልኩ አስብ ሊሆን ይችላል። ወይ ደግሞ እግዚአብሔር ከተናገረልኝ ወደ ስዊድን ሀገር ትሄጃለሽ ብሎ ትንቢታዊ ቃል ከመጣልኝ ዋው እግዚአብሔር እኮ ስዊድን ትሄጃለሽ ብሎኛል እያልኩ ያንን ተስፋ ቃል እጠብቃለሁ። በዛ ተስፋ ቃል ውስጥ ግን ምን ያህል ትጸልያለህ ነው። አሁን ለእያንዳንዳችን እግዚአብሔር የሚናገረው ነገር አለ። ድካም ግን እኛ ጋር አለ። አሁን ብዙ ጊዜ እግዚአብሔር የሚዘገይ አምላክ ብቻ አይደለም። እግዚአብሔር የተናገረውን ነገር በጣም በጸሎት ይፈጥናል። ነገራችሁ በጸሎት ይፈጥናል። ነገራችሁ በጩኸት ይፈጥናል። ነገራችሁ በምልጃ ይፈጥናል። ነገራችሁ ራሳችሁን ለእግዚአብሔር አሳልፋችሁ በመስጠት ይፈጥናል። ነገራችሁን የሚያፈጥነው ነገር መታዘዛችሁ ነገራችሁን ያፈጥነዋል ወዳጆቼ። አሜን፣ ጌታ ይባረክ። ስለዚህ የዛሬ ርዕሴ ምንድነው? ወደ እኔ ጩህ፣ እኔም የማታውቅና ኃይለኛን ነገር አሳያለሁ። ጌታ ይባረክ። በዚህ አጋጣሚ ምናልባት በጣም በብዙ ጭንቀት ውስጥ ያላችሁ ሰዎች ሂሊንግ ዴሊቨራንስ ያስፈልገኛል፣ የእግዚአብሔር ቤት በጣም በብዙ ጭንቀት ውስጥ ነው ያለሁት፣ ስራ ቦታ ላይ በጣም ብዙ ችግር አለብኝ፣ ፋይናንስ ችግር አለብኝ የምትሉ ሰዎች ካላችሁ፣ መንፈሳዊ ህይወቴም ደክሟል የምትሉ በዚህ ኮንታክት ልታደርጉኝ ትችላላችሁ። በዚህ አጋጣሚ ማለት ነው። እንዲሁም ደግሞ አገልግሎቴን ሳፖርት ማድረግ የምትፈልጉ ዩቱቤን ይቀጥል፣ በርቺ፣ በእውነት እየተጠቀምን ነው የምትሉ ሰዎች ካላችሁ ደግሞ እንደምትጠቀሙ አውቃለሁ። እናንተ ሰዎች የመቆረስ እድል ይኑራችሁ። በእውነት ማስቀጠል፣ አገልጋይን ማስቀጠል ማለት በጣም ለእግዚአብሔር ቤት መስጠት በጣም መታደል ነው፣ መባረክ ነውና እንትን በሉ። ይኸው ፔፓል አለላችሁ። በዚህ በፔፓል መስጠት ትችላላችሁ። እንዲሁም ደግሞ ስዊድን ሀገር ነኝ የምትሉ ሰዎች ካላችሁ በስዊሽ መስጠት ይቻላል ማለት ነው። ጌታ ይባረክ። እንዲሁም ደግሞ በውስጥ መስመር ልታወሩኝ ትችላላችሁ። ዋትስአፕ ላይ ኮንታክት ልታደርጉኝ ትችላላችሁ። የተለያየ አገር ላይ ያላችሁ ሰዎች ይህንን ሚኒስትሪ ማገዝ ፈልጋለሁ፣ ከጎኑ መቆም ፈልጋለሁ፣ እንዲወጣ ፈልጋለሁ፣ በእውነት አብረሽ መሆን ፈልጋለሁ፣ እግዚአብሔር ጸጋ አለብሽ የምትሉ ሰዎች ካላችሁ ኮንታክት ልታደርጉኝ ትችላላችሁ። በቅርቡ ደግሞ እግዚአብሔር ይረዳኛል፣ ህብረት እያደረግን ነው። ህብረት ማድረግ ፈልጋለሁ። እዚህ ስቶክሆልም ነው ያለሁት። ህብረት ማድረግ ፈልጋለሁ። በብዙ ድካም ጭንቀት ውስጥ ነው ያለሁት የምትሉ ዌልካም እላችኋለሁ። ጌታ ይባረክ። በቅርቡ የቸርቹን አድራሻ እዚህ ላይ እንለቅላችኋለን፣ እንገናኛለን ማለት ነው። ጌታ በጣም ድንቅ ነገርን ያደርጋል። እግዚአብሔር መልካም አምላክ ነው። እኔም እሰራለሁ፣ አባቴም ይሰራል። ጌታ ይባረክ። ሃሌሉያ አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ወዳችኋለሁ። ለብዙዎች ሼር አድርጉ። ተነስታችሁ አብዝታችሁ ጩሁ። እግዚአብሔር ጸሎታችሁን ይሰማል። ሻሎም